صلوا على النبي. السلام عليكم ورحمة الله وبركاته. በማንኛውም መንገድ ነፍስን ማጥፋት በሸሪዓችን ሁለቱንም ዓለም መክሰር ነው። ዱንያውም አኺራውንም ሰውየው ይከስራል። ታዲያ ምንድነው ትርፉ? ራስን ማጥፋት እየዛቱ እንደዚህም ደግሞ በሆነ ነገር ሰው ተበሳጭቶ ላይቭ ላይ ገብቶ ቪዲዮ አስተካክሎ ገመድ አስተካክሎ ምን ብሎ ምናምን ነገር ራስን ማጥፋት እንደ ፋሽን ልበለው እንደ ኋላ ቀርነት ልበለው እንደምለው አላቅም፣ ቃላት ያጥሩኛል። በጣም ተበራክቷል። በፊት ሰው ራሱን ያጠፋል ምናምን ሲል አታደርገውም እየተባለ ይሾፍ ነበር። አሁን ላይ ግን ሰዎች እያደረጉት ነው የሚስተዋሉት። ይሄ አደባባይ ላይ ራሳቸውን ያወጡ ሰዎች ናቸው። ራሳቸውን ያላወጡ ሰዎች ደግሞ ቤት ይቁጠረው አደባባይ ላይ ራሳቸውን ሳያወጡ የሚገሉ ሰዎች በጣም 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 የሚያሳፍርና በጣም ትልቅ አደጋ ላይ መሆናችንን የሚያሳይ የሆነ ድርጊት ነው። ነፍስያ የኛ ሐቅ አይደለችም። የአላህ ንብረት ነን። እኛ የአላህ ሐቅ ነን። አላህ በፈለገው ሰዓት እዚህ ምድር ላይ አምጥቶናል። በፈለገው ሰዓት የመውሰድም ደግሞ መብት ያለው እሱ ነው። ራሳችንን በራሳችን የማጥፋት መብት የለንም። ወላ ተቅቱሉ አንፉሰኩም፣ ነፍሳችሁን አትግደሉ። ኢነላህ ካነ ቢኩም ረሒማ፣ አላህ በእናንተ ላይ አዛኝ ነው ይላል። ነፍሱን የሚያጠፋ የሆነ ሰው በዱንያም ስኬቱን ያጣል። የሚያለመውን የሚፈልገውን የተበሳጨበትን ነፍሱን ያጠፋለትን ነገር አያገኘው። አኺራውን ደግሞ ዘላለማዊ የሆነ ህይወቱን ደግሞ ያበላሻል። በጣም ያጅብ። እንኳን በኖርማል ሰዓት እኔና እናንተ ተራ የሆኑ ሰዎች ይቀርና ሸሂድ ሆነው ምንድነው በሸሂድነት ማዕረግ የሸሂድነት ማዕረግ ለማግኘት በሚያስችል ማዕረካ የጦር ሜዳ ላይ በአላህ መንገድ ላይ ሰዋለሁ ብሎ እያሰበ አንድ ግለሰብ ተበሳጭቶ ከአቅም በላይ ሆነ ቁስሉን ወይም ደግሞ ደሙን መቆጣጠር አቅቶት ራሱን ካጠፋ የሸሂድነትን ማዕረግ የሚያገኝበት ቦታ ላይ ቢሆን እንኳን ኮምፕሊት ሊቀየርና ወደ ጀሃነም ነው የሚገባው ሰውየው። ይሄ በነቢያችን አለይሂ ሰላቱ ሰላም ጊዜ የተከሰተ አንድ ክስተት ነው። ሰውየው ተጋደለ፣ ብዙ ጠላቶችን ገደለ፣ ምን አለ። መጨረሻ ላይ ግን ሁለት ሰይፎችን የራሱ የሚጠቀምበት የነበረ ሰይፍ ለሁለት እንደዚህ አቆማቸውና እዛ ላይ ወደቀበት። በሆዱ ገብቶ በጀርባ ወጡ እነዛ ሰይፎች። ምንድነው ሚስጥሩ ሲባል ሰው እጁን ቆርጦት ነበር። ከሃዲያኖች እጁን ቆረጡትና ትግስት ማድረግ አቃተው። ደሙን ማቆም አልቻለም። ቁስሉም መታገስ አልቻለም። ራሱን አጠፋ። ባደረኒ አብዲ አለ አላህ፣ ባሪያዬ እኔን ተሽቀዳደመኝ። ጀነት እያዘጋጀሁለት ወደ ጀሃነም መረጠ እሱ። ነፍስን ማጥፋት የአላህ መልእክተኛ ምን አሉ? ሰውየው ከተራራ ላይ ተንከባሎ ነፍሱን ያጠፋ ከሆነ ጀሃነም ውስጥ ተራራ ይዘጋጅና ተንከባለ ነፍስህን ዱንያ ላይ እንዳጠፋው አጥፋ ይባላል። በገመድ ነፍሱን ያጠፋ ሰው ጀሃነም ውስጥ የእሳት ገመድ ይዘጋጅለትና ነፍስን አጥፋ ይባላል። በበረኪናም ሊሆን ይችላል። የዘንድሮ በረኪና አያጠፋም፣ ግን እንዳትሞክሩት እሺ። በመርዝ ሊሆን ይችላል። በተለያየ መንገድ ራስን ሰቅሎ ሊሆን ይችላል። ራስን አርዶ ሊሆን ይችላል። በሽጉጥ ሊሆን ይችላል። በማንኛውም መንገድ ነፍስን ማጥፋት በሸሪዓችን ሁለቱንም ዓለም መክሰር ነው። ዱንያውም አኺራውንም ሰውየው ይከስራል። ታዲያ ምንድነው ትርፉ? ምንድነው ጥቅሙ? አንድ ሴት ልጅ ስትናገር ሰማኋት። እገሊት የሆነች ሴት ኮሜንት ላይ በሰውነቷ ላይ በማንነቷ ላይ ሰዎች ስለመጡባትና መጥፎ ኮሜንቶችን በማንበባ ምክንያት ራሷን አጠፋች ተብሎ ስለሷ እየተወራ አንዷ እንደገና አይኗ ደም ለብሶ እገሊት እኮ እውነቷን ነው ነፍሷን ያጠፋችው ትክክለኛ እርምጃ ነው የወሰደችው በማለት እሷም ራሷን ለመጥፋት እየተዘጋጀች እንደሆነ ሰማሁኝና ይሄን ቪዲዮ ለመስራት ተገደድኩኝ። በጣም ወላሂ በጣም የሚያሳፍር ደረጃ ላይ ነው የምንገኘው። የዱንያ ውጣ ውረድ አዎ ሊቆይብን ይችላል። የምንፈልገውን ነገር ላናገኝ እንችላለን። ልንበሳጭ እንችላለን። በዙሪያችን ያለው ነገር በአጠቃላይ ጨለማ ሊሆንብን ይችላል። ምናለመው ምናስበው ህልም ያደረግናቸው ነገሮች ህልም ሆነው ቀርተውብን ሊሆን ይችላል። ነገር ግን ዱንያ ነው፣ ያልፋል። የመጨረሻ ጣራው በሞት እንገላገለዋለን። ረሃብም ቢደራረብብን ችግርም ቢበዛብን በሞት እንገላገለዋለን። አኺራችንን ካሳመርን ዘላለማዊ የሆነ ህይወት እንኖራለን። እኛ እኮ ሙስሊሞች ነን። በተለይ ሙስሊም ለሆነ ሰው ይሄ መልእክት ለሁሉም ነው። በተለይ ሙስሊም የሆነ ሰው ደግሞ እንዴት ራሱን ያጠፋል? እንዴት አላህን ያስቆጣል? የዘላለም ቅጣት የዘላለም ጀሃነም
የሚያተርፍ ነገር ወይም የሚያመጣ የሆነ ጉዳይ ላይ እንዴት በራሱ እጅ ይፈርማል? በራሱ እጅ እንዴት ገደል ውስጥ ይገባል? አላህ ይጠብቀን፣ አላህ ይጠብቀን። አደራችሁን ወላሂ በጣም ትልቅ የሆነ መጥፎ ሐል ላይ ነው የምንገኘው። ሰዎች በአሁን ሰዓት እንኳን ማለት ሸሪዓችን እስልምና እንኳን ራስን ማጥፋት ይቅርና ሞትን መመኘት እንኳን ከልክሏል። እንግዲህ ሞትን አትመኙ። መሞት ቅሮት ከሌለው አላህን ለምኑት። ጌታዬ ወይ መሞቴ ኸይር ከሆነ መልካም ከሆነ ግደለኝ፣ መኖሬ ኸይር ከሆነ ደግሞ አኑረኝ ብላችሁ በሉት እንጂ ግደለኝ፣ አጥፋኝ፣ እኔ አልረባም፣ እኔ አልጠቅምም አትበሉ ይላል። እንግዲህ አላህ ሁላችንም ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።